አመሰግናለሁ። ግን ሳልመክርም አላልፈው ነገር አለ። ሁለት ምክር ልምከር። አንደኛ ቲቪተኛ የሆኑ ሰዎች፣ ተመጻዳቂዎች፣ ከንቱ ዳሴ የሚፈልጉና ግትር የሆኑ ሰዎች፣ ሴትም ወንድም ማለት ነው የሆኑ ሰዎች ሁልጊዜ የሚፈልጉትን ነገር አያገኙ። ሁልጊዜ እንደተበደሉ ብቸኛ እንደሆኑና እንደተገፉ ከዛ ጥብርር ሲሉ ሰው እንዳጡ ነው። ይሄ አንዱ ነው። በቃ ደስ የሚላቸው ነገር አያገኙም፣ አይደሰቱም። በቃ ደስተኞች አይደሉም። ሁለተኛ ነገር ደግሞ የዚህ ጸባይ ባለቤት ሰይጣን እንደሆነ ሲነገራቸው ደጋረገ ከሚለው መልስ ውጪ ሌላ ነገር አያውቁም። እና ምን ይጠበስ ምከረኛ አልኩህ ምናምን ከሚለው መልስ ውጪ ሌላ ነገር አያውቁም። እና ከሚሆን ይሄን ባህሪ ከየት ወረስኩት? አባቴ እናቴ ወይስ ከማን ነው? በቡዳይ በላችኝ በቡዳይ በላኝ ሰው አለ። የሰው ባህሪ እኔ ጋር መጥቶብኛል፣ ደባል ሆኖብኛል። ከመቼ ወዲህ ነው እንደዚህ የሆንኩት? አጫሽ፣ ቃሚ፣ ሰካራም ምናምን የሆንኩት መቼ ነው? ይሄ ነገር የመጣብኝ ከቤተሰብ ነው ወይስ በፍቅር ደረጃ ከሆነ ሰው ጋር ከኖርኩ በኋላ ከሆነች ልጅ ጋር ከኖርኩ በኋላ የመጣብኝ ነው ብላችሁ ቼክ አድርጉ። ወንዶችም ከሴት ጋር ጨዋታ ሲጀምሩ፣ ሴቶችም ከወንድ ጋር ጨዋታ ሲጀምሩ ከዛ በኋላ በፍቅር እንዳልነበሩ ይጣላሉ። እፍፍ ብለው እንዳልነበሩ ይጣላሉ። ሲጣሉ ባህሪ ለባህሪ ተያይዘው ነው የሚጣሉት። እሷም የሱን ባህሪ እሱም የሷን ባህሪ ወርሰው ነው የሚጣሉት። እና ደባል የሆነ ባህሪ ይዞ ነው ብቻውን የሚቀጥለው ወይም ደግሞ ከሌላ ፍቅረኛ ጋር የሚሄደው። ያ ደባል ባህሪ ሌላኛዋ ፍቅረኛ ጋር ሲሄድ ይጣላል፣ ይቆጣል ማለት ነው። ንጭንጭ ይኖራል። ያችን እያስታወሱ መናደድ አለ። ስልኩ ላይ ፎቶዋን አይረሳም ወይም ስልኳ ላይ ፎቶዋን አትረሳም። በዚህ የተነሳ ሁለተኛው ጋር ይጣላል። አያችሁ፣ ይሄዳል መንፈሱ አብሮ ይሄዳል። እና በዝሙት በሩካቤ 90% 99 ከ90 እስከ 100% ማለት ነው በሩካቤ መናፍስት ይተላለፋል። ከወንድ ወደ ሴት፣ ከሴት ወደ ወንድ፣ በዝሙት በመዳራት በመሳሳም በአጠቃላይ በተላጥቆ ማለት ነው በግዕዙ በሩካቤ መናፍስት ይወራረሳሉ። ለምሳሌ የቀረብሽው ወንድ አንቺ እናቱ በአመቺሳ ለሰይጣን የሰጠችው ከሆነ አመቺሳ ማለት ማስታቀፍ ለሰይጣን ማስታቀፍ ማለት ነው በኦሮሚያ ባህል ማለት ነው። በጉራጌ ክልልም ሚየት አርሜት ቦዠ ተብሎ የሚጠራው አማራ ክልል ላይም ሲወለድ ራሄሎ መንፈስ ወርሳው ልክ ሲወለድ ዶሮ ይታረዳል። እንደየብሔራቸው ትግራይ ክልልም ልክ እንደዚሁ እንደየብሔራቸው ልጆችን ለመናፍስት የሚገብሩበት አይነት አሰጣጥ ተሰጥቶስ ቢሆን ከአንቺ ጋር ሲኖር ያን ነገር ወደ አንቺ ይመጣል። ባህሪው ግልብጥብጥ የሚልብሽ፣ ጸባዩ የሚለዋወጥብሽ፣ እንደገናም ደግሞ እንደምትፈልጊው አይነት ወንድ እንዳይሆን ቺት የሚያደርግብሽ፣ ስልኩ ላይ የማትፈልጊውን ነገር የምታገኝበት፣ ቤተሰቦቹም አንቺን የሚጠሉበት መንገድ ሊሆን ይችላል። ይሄ አንቺን አይፈልግሽማ። ሌላው ሴት ዛሬ አይነት ጥላ ካለችበትም አንቺን አትወድሽም። ማንሽ አንቺ አንቺ ሳትመጪ በፊት እኔ እኮ ባሌ ነው ብላ ውስጥ ያለችው መንፈስ ትገፋሻለች። አፈቅርሻለሁ እያለሽ ይጠላሻል። እንጋባ እያለሽ ይጣላሻል። ባህሪው ይገለባበጥብሻል። በትንሽ ነገር ትጣላላችሁ። ምንድነው ለትልቅ ቁም ነገር ለበርገር ተፈላልጋችሁ በከረሜላ እንደመጣላት ማለት ነው። ያ ማለት በትልቅ በቃ በትልቁ ለትዳር ለሚባለው ጉዳይ ተፈላልጋችሁ በጣም ኢምንት በሆነች ትናንሽ በሆነ ነገር ተኮራርፎ በዛው ነገሮች ተካረው እልከኛ ሆነው እስከ መፋታት በጨውነት ደረጃ እስከ መለያየት ቤተሰብ ጣልቃ ቢገባም እንኳን ነገሮች በጣም አስቸጋሪ እስከመሆን ድረስ ይደረሳል። ለምን ሲባል እንድትጋቡ የማይፈልግ አለ እሱ ውስጥም አንቺ ውስጥም። አንቺ ደግሞ ቆንጆ ከሆንሽ ቅርጽ ካለሽ የተለያየ በጣም የሚያማምሩ ነገሮች ካሉሽ አለቀ በቃ። ለምን ኖረሽ አይደለም ሸፍኙም አትሸፍኙም እሱ የአንቺ የክርስትና ህይወት ማንነት ይወስነዋል። ግን አንቺ ጋር ያለው ተፈጥሮ እግዚአብሔር ሰይጣንን እንዲስብ አድርጓል የፈጠረው። መልካምና ውብ አድርጎ ፈጥሮሻል። በስመ አብ ወወልድ ወመንፈስ ቅዱስ ብለሽ ጸልየሽ ሰግደሽ ሰይጣን ቡዳ አይነ ጥላ እንዳያይሽ እንዳያገኝሽ ሆነሽ መገኘት ትችይ ነበረ። ራስሽን ባለመጠበቅሽ ያዩሽ ወንዶችና የዝሙት መንፈስ ያለባቸውና አንቺን ካንቺ ጋር ለመተኛት የፈለጉ ወንዶች በሙሉ ሲያዩሽ ከነሱ የዝሙት መንፈስ በሙሉ መጥቶ ይገባል። ሲገባ ደግሞ በጥሩ አቀባበል ትቀበያለሽ። ሲጠቅስሽ ትጠቀሽለታለሽ፣ ሲጋብዝሽ ትጋበዣለሽ፣ ስተኙ ትተኛለሽ። ያ ማለት ለላከብሽ የዝሙት መንፈስ ተገዥ ሆነሻል ማለት ነው። ከዛ የሁለት ሳምንት የአንድ ወር ወይም የአንድ ዓመት ጨዋታ ይሆንና ትለያያላችሁ። ሌላ ወንድና ሌላ ሴት ጋር ደግሞ ትሄዳላችሁ። የዚህኛው ልጅ መንፈስ ይዘሽ ሌላ ቦታ ትሄጃለሽ። አንተም የእሷን መንፈስ ይዘሽ ሌላ ቦታ ትሄዳለህ። የምትቀርባትን ሴት የማትወድ ሌላ ሴት አለች እዚህ ውስጥ። የመጀመሪያ ፍቅረኛ የዝሙት መንፈስ ሊሆን ይችላል። አንተን በመስተፋቅር ያጠመደች ሊሆን ይችላል። ከእናትህ የመጣው ከአባትህ የመጣ የአይነ ጥላ መንፈስ የምትቀርባቸውን ሴቶች ላትወድልህ ትችላለች። ስለዚህ ምን ትሆናለህ?
በቃ ሁሉንም የቀረብካትን በሙሉ በዝሙት እየቀረብክ ብቻ መሄድ ነው። እምቢ አለኝ አልሆንላለኝ፣ ሴቶች አልበረክታሉኝ፣ ዘማዊ ናቸው፣ ቺት አረገችብኝ፣ እሷም እንደዚሁ ትላለች፣ ወንዶች አንድ ናቸው ምናምን ትላለች። ይሄ ነው፣ ሌላ ለውጥ የለውም። ስለዚህ አማትቦ ራስን መቀደስ፣ መስገድ፣ ስጋን በጸበልም በእምነትም በምንም ንጹህ አድርጎ ወደሚቀጥለው ስቴፕ ስትሄዱ የሚወረወረው ማንኛውም የዝሙትም የቡዳም የምንም መንፈስ ኮተትም መተትም ሊሆን ይችላል። ከሴት ጓደኞቻችሁ የሚመጣ የሴቶች፣ ከወንድ ጓደኞቻችሁ የሚመጣ የወንዶች መንፈስ ሊኖር ይችላል። ያ አይመጣም፣ አይነካችሁ። ምቀኛም እንኳን ቢኖር ይመልሰዋል። አይናቸው እያየ አግብታችሁ ስትወልዱ ወግ ማድረግ ስታዩ ያዩዋችኋል። እነሱ አይናቸው እያየ ምቀኞቻችሁ ወይም የዝሙት መንፈስ ያለባቸው ሰዎች እያዩአችሁ ደስ የሚል ኖሮ ትኖራላችሁ። ለምን? አጥር አለ፣ ታጥራችኋል። በእግዚአብሔር ኃይል ታጥራችኋል ማለት ነውና ራስን መጠበቅ የመሰለ ነገር የለም። ዝም ብሎ በመጻደቅ ከንቱ ውዳሴ ውስጥ መግባት ትምህርቱን መቃወም ሳይሆን ትምህርቱ ምንድነው ዘወጉ ብሎ ማሰብ ያስፈልጋል። እንደ እህታችን ጥግ ድረስ የሄደችው ሳታቀን ነው። መስማትም አትፈልግም። ለምን? ሌሎች መምህራን እኛን ሳያውቁን እየሰደቡን ሰምታለች። ልክ እንዳዩ ሆነው አጠገባችን ሆነው እንዴት እንደምንበላ እንዴት እንደምንጠጣ ምን እንደምንለብስ አብረውን የሚኖሩ ይመስል መምህራን እኛን ስለኛ ሲያወሩ ይገርማል። ከዛ እነዚህ ሊድኑ የሚገባቸው ነፍሳትን ያበላሻሉ። ልክ የእኛን ትምህርት ስታዳምጥ ግን ይኸው ዳነች፣ ለቅዱስ ቁርባን፣ ለንስሐ ሕይወት፣ ለጋብቻ በቃች። አይነ ጥለዋ ትዕቢት መንፈሷ ተወገደ። ለምን? በቤታቸው የነበረ የዛር መንፈስ እሷ ላይ ነበር ያረፈው። ሌላው ያልነገርኳችሁ በጣም የሚገርመው ነገር ልንገራችሁ። ቤተሰብ በሙሉ በሚጸልይበት ሰዓት ልጅቷ ላይ ነበር የሚመጣው። ኢቭን የቤት ሰራተኛቸው ራሱ ትጸልያለች። ስለዚህ መንፈሱ ማረፊያ ሲያጣ ትዕቢተኛዋ ላይ ነበር የሚያርፈው። እነሱ እየጸለዩ ጸሎት ክፍል ቴሌቪዥኑን ድምፁ ትጨምረዋለች። ይህ ምን ትሉታላችሁ? አሁን በእግዚአብሔር ላይ ነው ወይስ በማ ላይ ነው የምታላግጠው? በራሷ ላይ ነው የምታሾፈው? በቤተሰቦቿ ላይ ነው የምታሾፈው? በሁሉም ላይ ነው የሾፈችው። ስለዚህ በዚህ ልክ ምቀኛና ክፉ የሚያደርግ ማን ነው ሲባል ሰው አይደለም። ሰው እንደዚህ አይነት ባህሪ የለውማ። ባልታገሳት ኖሮ እኮ እችን የመሰለች ንጹህና ጥሩ ልጅ እኮ አላገኝም ነበረ። ከልቧ ላይ ቁራው መንፈስ ባይነሳ ንጽህናዋ እንደ ትህትናዋ አይታወቅም ነበረ። ልጅቷ ትሁት ናት። ትዕቢተኛ ያደረጋት መንፈስ ነው ማለት ነው። ራሷን መግራት የምትችል ልጅ መሆኗን ማወቋ በራሱ ገርሟታል። መምህር በቃ ራሴን አስተካከልኩ ገራው ማለት ነው። እኔ አሁን እንደዚህ እንደ በፊቱ የለብኝም። አዎ የለብሽም። ወይ እንግዲህ ይገርማል በጣም ትላለች። አያችሁ፣ ሲነሳ ከተነሳ ተነሳ ነው በቃ። ልክ ቅዱስ ጴጥሮስን ጌታችን ምንድን ያለው? አትሙትብን ጌታ ሆይ አትሰቀልብን፣ እሰቀላለሁ እያልከን እኮ ነው ሲለው ጊዜ ሂድ አንተ ሰይጣን፣ የሰውን እንጂ የእግዚአብሔርን አታውቅም አለው። እንደዚህ ነው ማለት ያለብን። ሰይጣን የሆነ ድህነት እንዳይመጣ በጎ በሚመስል መልኩ ሊያወራ ሲሞክር ሂድ አንተ ሰይጣን ብሎ መቃወም ያስፈልጋል። እዚህ ቤትም እንደዛ ነው የሆነው። ልጅቷ ልክ እንደ ቅዱስ ጴጥሮስ መልካም ነገር የምትናገር ነው የምትመስለው። ይሄን ትምህርት አታዳምጡ፣ ችግር አለባቸው፣ ጠንቋዮች ናቸው፣ ደብተራ ናቸው ምትል ትመስላለች። ግን ጌታችን ኢየሱስ ክርስቶስ ካልተሰቀለ ድነት አይገኝም። ጴጥሮስ አትሰቀልብን ሲል የነበረው አታድን እያለ ነው። ማን ነው ግን በአፉ ላይ ሆኖ ሲያወራ የነበረው? ሰይጣን። በልጅቷ አፍ ላይ ሆኖ ሲያወራ የነበረው ማን ነው? ሰይጣን ነው። ይሄን ትምህርት ከምታዳምጡ ዱርዬ ብትሆኑ ይሻላችኋል፣ ዓለማዊ ብትሆኑ ይሻላል። ያ ማለት ጨሌውን አምልኪ ማየ፣ አንተም ወደ ዱርዬነት ተመልስ፣ እናንተም እንደፈለጋችሁ መረን ሁኑ፣ የዚህ ሰው ትምህርት አታዳምጡ እያለች የነበረችው ለዛ ነው። ተይዛ ነው ማለት ነው። በዚህ ልክ ሰይጣን ያወራል አፍ ላይ ሆኖ። ግን በጎ ነገር የሚያወሩ ነው የሚመስሉት። መምህራን ላይ ሊቃውንት ላይ ሆኖ ስለኛ ሲያወሩ እውነት እኛ አድርገ ነው እነሱ ለህዝቡ ተቆርቆረው ለቤተ ክርስቲያን እነሱ ከሚቆረቆሩት በላይ ማንም የሚቆረቆር የማይመስላቸው ሰዎች አሉ። እኛ እጄ ላይ ያለውን ፋይል ብናወጣ አልኳችሁ እኮ ደጋግሜ ነው የምናገረው በየገጠመኙ ያለውን ፋይል ብናወጣ ቤተ ክርስቲያን ከባድ አደጋ ውስጥ ነው የምትገባው። በጣም ችግር ውስጥ ነው የምትገባው። ስንት ጉድ ተሸክመን ነው ተደብቀን ያለ ነው። ዝም ብለን ወንጌል በእኛ አፍ ብቻ ጉንጭ አልፋ እንዳይሆንብን ጥቅስ እየጠቀስን ሚድን ካለ እያልን ነው የምናስተምረው እንጂ ስንት ነገር አውጥተን ቪዲዮ 100,000 200,000 ሰው እንዲያየው ማድረግ ይቻላል። እሸቱ መለሰ ከሚያሳየው ቪዲዮ ከሚታይለት ሰብስክራይብ እና ከሚታይለት ቪው በላይ ማሳየት ይቻላል። ግን ቤተክርስቲያን አዋርደን ነው፣ ቤተክርስቲያን ተዋርዳ ነው ይሄን የምናደርገው። እስቲ አስቡት። እስቲ ደብተራው እንዲያርጓል ይሄው በዚህ ደብር እንደዚህ አይነት ደብተራ እንዲያረገ እያሳደድኩኝ በካሜራ እያንዳንዱን ባደርግ ምንድነው ጥቅሙ? እኔንስ እግዚአብሔር እያሳደደ ደግሞ ቢከታተለኝስ ማንም ይድነው? ስለዚህ ይህ አይደለም እኛ እያልን ያለነው
አውደ ነገስቱን መፍትሄ ስራውን መጽሐፈ ቆጵርያኖስ መርብተ ሰለሞን የድግምት መጽሐፍቶች ከቤተ ክርስቲያን ይወገዱ። ደብተራ ማሰራሩን ከቤተ ክርስቲያን ያስወግድ። ይሄ ስራ ከአብነት ትምህርት ቤትም ከቆሎ ትምህርት ቤትም ይወገድ። ቤተ ክርስቲያን በጣም ከባድ ፈተና ውስጥ የገባችው ይሄ ነገር በተለማመዱ መሪጌቶችና መነኮሳት ነው። በቃ የምንኩስና ልብስ ለብሰው ቆሻሻ የሆነ ስራ የሚሰሩ በጣም በዝተዋል ነው እያሉን ያለ ነው። ሌላ ነገር አላልንም። ይሄን ቪዲዮ ጋብዣችሁ እንለያያለን። እኔ ጨርሻለሁ። ቤተ ክርስቲያን እንድትጓረድ ምክንያት የሆኑት ማን እንደሆኑ እንድታውቁ ነው ይሄንን የማቀርበው። በዚህ አጋጣሚ ይሄንን አሁን ማሳያችሁን ቪዲዮ ስታዩት የሚሰማችሁ ነገር ብጽፉልኝ ደስ ይለኛል። እኔ አዝኛለሁ፣ ልቤ ደምቷል። እንዲህ አይነት ሰዎች ናቸው ቤተ ክርስቲያን ያቆሸሸዋት ብለን ስንናገር ጥፋት አለብን? የማንም አህዛብ መጫወቻ ስንሆን ማላገጫ ስንሆን ይሄ ማን ያደረገው? ዝሙት ስሜቱን መቆጣጠር ያቃተው ሱሪው ዝቅ የሚያደርግ የገንዘብ ስሜቱን መቆጣጠር ያቃተው አምጡ እያለ የሚበላ የቴሌግራም ግሩፕም ቢከፍትም ለገንዘብ ዩቲዩብ ቢከፍትም ለገንዘብ ህዝብ ቢሰበስብም አምጡ ለማለት ታቦት ቆሞም አምጡ ለማለት ሁሉ ነገር ህዝቡን ነጠቃ ነው። ህዝቡ ግን ቻይ ነው። አቤት ጫንቃው! ክርስቶስ ነው ብርታት የሆነው። ኃይልን በሚሰጠኝ በክርስቶስ ሁሉን እችላለሁ ያለ ማን ነው? ህዝብ ነው፣ አገልጋይ አይደለም። ህዝብ ነው። የቅዱሳን በረከት ያደረው ማለት ነው፣ ህዝብ ላይ ነው። እንዴ ኃይልን በሚሰጠኝ ሁሉን እችላለሁ የምትለዋ ላይ ሁሉ የምትለዋ ላይ የደብተራን ፈተና የቤተ ክርስቲያንን ሽኩቻ ዘረኝነትን እችላለሁ በሚለው ተኩት። አቤት እግዚአብሔር እናንተን ይህን ታግሳችሁ እስከ እድሜ ፍጻሜያችሁ ድረስ ተዋህዶን ጠብቃችሁ የምትኖሩ ሰዎች እድላችሁ በጣም በቃ እግዚአብሔር እንዴት እንደሚሸልማችሁ። ምክንያቱም ቤተክርስቲያን ምንም አላጠፋችማ። ምን አደረገች ቤተክርስቲያን? ያጎደፋት ያበላሿት ማን ናቸው? እኛና አገልጋዮች ነን። በቃ ቤተክርስቲያን ውስጥ ያለውን ነገር እንጃ አንድ ኃይል አለ። እሱም ቅዱስ ቁርባን ነው። እሱን በቃ እየበላችሁ እየጠጣችሁ ብቻ አይናችሁ ሌላ ነገር አይመልከት እና ይሄን ቪዲዮ እዩት። የነዚህ ሰዎች መላገጫ እንድንሆን ያደረገን አስማቱ፣ ድግምቱ፣ ቆሻሻ የሆነው ኮተት ነው። ከቪዲዮ በኋላ ምንም አላወራም። ከቪዲዮ በፊት ማውራችሁ በደንብ እንድታዩት ነው። ይሄ ነው ቤተክርስቲያን ያዋረዳት። ሰላሙን እና እኔ ነፍስ አባት የሚባል ነገር የለኝም ነበርና እህቴ ናት ከመንገድ ላይ አምጥታቸው ነፍስ አባት የላትም እህቴና ነፍስ አባት ሆኗት ብላ አምጥታልኝ ማለት ነው። እና እኛ በቃ ደስ አለን እና ነፍስ አባት አላቅም ብዙ ጊዜ የለኝም ነበርና ሆኑን ማለት ነው። ከዛ በኋላ በጣም እያከበርናቸው እኔ ነፍስ አባት የማውቀው ከእናቴ ጋር አብሮ እናቴ ኦርቶዶክስ ናት። ከድሮ ልጅ ሆነን አብረን ያሳደጉን ማለት ነው። እና በጣም ሪስፔክት ያለን ከእግዚአብሔር በታች አምነናቸው ምናምን ልክ እናቴ እንደምታከብራቸው ነው አክብረናቸው የምናውቀው ማለት ነው። እና እዚህ ጋር ሲመጡ ለእኔ በጣም ሪስፔክት ሰጥተን ሲመጡ በስነስርዓት አስተናግደን ምን ብለን ነበር። እና መጨረሻ ላይ ምን አደረጉ? የሆነ ቦታ ላይ ለወጣ ስል ከእህቴ ጋር ቆይ አትውጡ፣ ግቡ፣ ጸልዬላችሁ ነው የምትወጡት አሉ። እንዳጋጣሚ ጠዋት ላይ ሲመጡ ማለት ነው። እኔ የሆነ ውጭ ሀገር ለመሄድ ቪዛ ለማምጣት ነበር የሚሄደው እና ሁሉን ነገር ጨርሼ ማለት ነው። ከዛ በኋላ እጸልይላቸው ያለው ብለው ቆመው ባልዲ ውሃ ይዛችሁ ነው አሉ። አመጣን፣ ነጠላችን ለበስን፣ እንደገና ቆምን ማለት ነው። እየተጸለየ እያለ በአንድ 10 ደቂቃ እንደጸለየው ወደቁ ሰውየው ማለት ነው። ቄሱ ሲወድቁ ምንድን ነው የሆነው? ሲወድቁ ደነገጥን። ከዛ ወይኔ ብለን ደግነቱ ሶፋ ላይ ነው የወደቁት። ከዛ ማንኮራፈት ጀምሮ ተኝተው ማለት ነው። ከዛ በኋላ ወይ ጉዳችን ፈላ፣ ሰውየው ሊሞቱ ነው ወይስ ምንድን ነው? እንደዚህ አይነት ነገር አይተናናቅም ብለን ደንግጠን ጠበቅን ማለት ነው። እንግዲህ ሲያንኮራፉ ተኛው ማለት ነው። ጠበቅን። አንድ 20 ደቂቃ ከተኙ በኋላ ሲነሱ እናንተ በስመ አብ ምን አይነት አምላክ ነው ያላችሁ? እንደዚህ እናታችሁ አምላክ ገልብጦ ጣሪ ምናምን አሉና በቃ ካሁን በኋላ አሉና ጥለው ውልቅ ብሎ ሄዱ ማለት ነው። ከዛ እኛ አላወቅንም። ለካሳቸው የሰሩትን ስራ ሰርተዋል። ከዛ በኋላ ሲሄድ ቪዛ የሚባል ተዘግቷል፣ ለአንድ ወር ያህል ተዘግቷል አሉ። እንዴ ነገ እኔና ውሰጂ ተብያለሁ። በፍጹም በቃ ምን አለፋችሁ መልስ በቃ ምንም ነገር አይሆንም። ስንት ሰዓት ሙሉ ስከራከር ማለት ነው። ተመልሼ ተናድጄ መጣ። ተቃጠለ ቪዛዬ ማለት ነው። እና እንዳጋጣሚ የሆነ ድግስ ነበር የምናውቃቸው እኔም እሳቸው የሚያውቋቸው ጎረቤት ነበሩ። ድግስ ላይ ተገናኘን። እየሰማችሁ ይሆን አይደለ?
አዎ አዎ እየሰማን ነው። ድግስ ላይ ተገናኘንና አንቺ ሁል ጊዜ ጠጥቷ በጣም ከጠዋት ጀምሮ መጥተው ሲጠጡ ነበር የዋሉት እዛው ሰዎቹ ቤት ማለት ነው። እና በጣም ሰክረው እንደ መስከር ብለዋል። ከዛ አንቺ ሁል ጊዜ አንቺን አገለግልሻለሁ፣ አንቺ ግን ጋብዘሽኝ አታውቂም ምናምን አሉ። እንደምን ችግር አለው ጋብዞታለሁ ከፈለጉ እርሶ እንኳን ለአባት ለሌላ የሚጋበዝ የለም ወይ ምናምን አልኩኝ ማለት ነው። ከዛ በአንድ አፍ ስወጣ ትጋብዥኛለሽ፣ እሺ ችግር የለም አልኳቸው እና ጨርሰን ወጣን ማለት ነው። ስንወጣ እኔ በጣም ሩቅ ነው የሚሄድበት፣ እሳቸው እዛ አካባቢ ናቸው። ከነሱ ጋር ከሰዎቹ ጋር ጸብ ነበራቸው፣ ትንሽ ጸብ ነበራቸው ከልጃቸው ጋር ማለት ነው። ከዛ ድግስ ከጠሯቸው ሰዎች ጋር እና በጣም ተናደዋል። ከዛ ቁጭ በይ የምነግርሽም ነገር አለኝ አሉኝ። ምንድን ነው የምነግሩኝ? እኔ እኮ እሄዳለሁ የምትፈልጉትን ነገር ልጋብዞትና ምግብም የምጠጡትንም እዚሁ ከፍዬ እኔ ልሂድ፣ እኔ ይመሽብኛል ስላቸው ምን አሉኝ? ኧረ የምነግርሽ ሚስጥር አለኝ አሉ። ምንድን ነው አልኩና ደነገጥኩኝ። ከዛ እሺ ብዬ ቁጭ አልኩ ማለት ነው። ቁጭ ስል ለስላሳ ያዝኩኝ ማለት ነው። ለምን ቢራ ያዥ እንጂ። አይ እኔ ቢራ አልጠጣም፣ እኔ ጠጥቼም አላውቅም እና ብዬ ሚር እንዳያዝኩ ማለት ነው። ከዛ ምን አሉኝ? አንድ ሚስጥር የምነግርሽ ዛሬ አለኝ። ባለፈው እሄዳለሁ ብለሽ ስትይ እኔ ነኝ ደግሜ መሄድሽን ያቋረጥኩብሽ፣ እንዳትሄጂ የሰዎቹን በሙሉ እንዲዘጋጋብሽ ያደረኩት ደግሜብሽ ነው አሉ። ምን አርጌዎት ነው? ምን አርጌ ነው? በቃ ደነገጥኩኝ። ከአንድ አባት እንደዚህ አልጠብቅም። አንድ አባት እንደዚህ ሲል በጣም ያስደነግጣል። እኔ በትልቅ ደረጃ ነበር የማያቸው። ከዛ በኋላ እንዴት እንደዚህ ያደርጉኛል? ልጆች አለዎት፣ በልጆቹ ይዞት አለው። እንዴት እንዲህ አይነት ስራ ይሰሩኛል? 5 ቆንጆ ልጆች አላቸው፣ ሚስት አላቸው። አስብ እንግዲህ። ከዛ በኋላ እንዴት እንዲያደርጉኛል ስላቸው አፈቅርሽ ነበር እና እንድትሄጅብኝ አልፈልግም። በስመ አብ ወልደ መንፈስ ቅዱስ ብዬ በጣም የመጨረሻ ዘገነነኝ። በህይወቴ ዘግንኖኝ አያውቅም። እኔም ባለትዳር ነኝ አስብ። ከዛ በኋላ እና እንደዛ በቃ እንዳትሄጅብኝ ብዬ ነው። በቃ ከአሁን በኋላ ይፈቱኛል ወይስ አይፈቱኝም? እኔ ከአሁን በኋላ ከኔ ጋር ምንም ግንኙነት የለትም። ፈታሻለሁ፣ አሁኑኑ ፈታሻለሁ። በቃ ልንገርሽ ብዬ ነው እና ልንገርሽ ብዬ ነው። ይሄ ልጅ ደግሞ አስቸግሮኛል። ስላስቸገረኝ አሁን ራቁቱን አሳብጀው ላሳይሽ ወይ አሉኝ። እንግዲህ እኔ እግዚአብሔር ምስክሬ ነው። ልሳኔን ዛሬ ዘግቶት ይደር። እኔ ውሸት ከቀላቀልኩ ቃል በቃል የተናገሩትን ነው ትምህርት እንድትወስዱ ነው የምነግራችሁ። ሰው ምን ያህል ክፉ እንደሆነና ይቺ ሴት ፈልጋ እንደዚህ ፎቶ እንድትነሳ እንዳልሆነች ያደረጉትን ነገር ልነግራችሁ ነው። ከዛ በኋላ እንደዛ አሉኝና ከዛ መጨረሻ ላይ ፈትቼሻለሁ አሉኝ። ልጁን አሳብጄ ላሳይሽ ያሉኝ በጣም አናዶኛል። ቤቴን ሁሉ እስከ መቀማት ደርሷል። አሁን ጨርቁን አስወልቄ ላሳይሽ ሲሉኝ፣ ኧረ አባ ተው እንጂ ነውር ነው። እንዴት እንደዚህ ያደርጋሉ? ልጅ አይደል ወጣት አይደለ? በይቅርታ አለፉት እና ይቅርታ እንዲል ማድረግ ነው እንጂ እንዴት እንዲያደርጉታል ብዬ ያልኳቸው፣ ተይው በቃ ምናምን አሉና በዛው እኔ ራሴ ከዛ ከትንሽ ጊዜ በኋላ በቃ ቻው ብያቸው ልወጣ ስል ቆይ ቁጭ በይ ያሉኝና ምን እንደሆንኩ አላውቅም። ክላስ ውስጥ ነው ራሴን ያገኘሁት ማለት ነው። ከዛ ራሴን ሱሬን ይፈታሉ። ደግነቱ ሱሬ ታስሯል፣ በጣም ታስሯል። ሱሬን ሲፈቱ የዛን ሰዓት እንደ ሰመመን ብድግ ስል ክላስ ውስጥ ነኝ፣ እሳቸው አጠገቢ ያሉ። ከዛ በስመ አብ ወልደ መንፈስ ቅዱስ አልኩኝና እንደገና ብድግ አልኩና ለምንድን ነው እዚህ የመጣሁት ምናምን ስላቸው፣ አይ ትንሽ አሞሽ እኮ እንድታርፊ ብዬ ነው እዚህ ያመጣሁሽ አሉ። ከዛ ገፈታትሬያቸው ወጣሁ፣ በጣም ተናድጄ ማለት ነው። ልጅቷ ምንድን ነው እሱ የተፈጠረ ነገር አይተሻል? ምንድን ነው የሆንኩት ምናምን ብዬ ስላት አስተናጋጇን ምን አለችኝ? አይ እኔ ምንም ያየሁት ነገር የለም አላቅም፣ ውጭ ነበርኩኝ አለች። እስከዚህ ድረስ ነው የሚያደነዝዙና ደግመው ጭራሽ መጫወቻ የሚያደርጉ ልል ነው። አሁን እቺ ልጅ እንደዚህ ቪዲዮ እስኪቀርጿት ድረስ በፍጹም እኔ እርግጠኛ ሆኜ የምነግር በራሴ ስለደረሰ የሆነ ነገር ደግመውባት ራሷን እንዳታቃርገው የሆነ ፊልም ቀበሏት የሚፈልጉት ነገር አለ ማለት ነው። ስለዚህ ነው እና እንድትማሩበት ፈልጌ ነው ይሄንን የተናገርኩት። እና እኔ ከዛ በኋላ በፍጹም እንኳን ነፍስ አባት አይደለም በአጠገብ ቤተክርስቲያን ጋር ራሱ መሄድ ፈራው። ለምን? ቄሶቹን ፈራኋቸው ማለት ነው። እግዚአብሔር ግን ይፍረድቦት ብያቸው ነበር ሰውየውን። እግዚአብሔር ልጃገረድ ልጅ ደፍረው እስር ቤት ገብተዋል ተብሎ ሰማሁኝ። እና የዚህን ያህል ባለጌዎች ናቸው ልልህ ነው። እና ትምህርት እንዲወስዱ የምፈልገው እናቶችና ልጆች
ነፍስ አባት ናቸው ብለው ብዙ ባይቀርቧቸው ጥሩ ነው። እኔ ሰው ጥሉ አይደለም እንደዚህ ሁኑ አይደለም አያገባኝም፣ ግን ተጠንቀቁ ለራሳችሁ። በጣም ስራቸው በጣም ከባድ ነው፣ ከባድ ነው። እና ይሄንን ነው። በጣም አመሰግናለሁ። ተባረክ። ቤላዬ ታሪክሽ በጣም የሚገርምና የሚያሳዝን ነው። የሚገርምሽ ነገር እንደዚህ አይነት ታሪክ እኔ ብዙም አውቀው ወደ እኔ መጥተው የነገሩን ሴቶች አሉ፣ በጣም ብዙ ናቸው። እና እኔ ብናገር ምንድነው የሚመስለው ሃይማኖትን ለማጥቃት የመጣን ይመስለዋል ሰው። እውነት የምናወራም አይመስልም። ገባሽ? አዎ ግን መነገር አለበት። ሰው የፈለገውን ይበል፣ የፈለገውን ይናገር። ይሄ ኦርቶዶክስ የሚባለው ውስጥ ያሉ አባቶች በጣም የቆሸሹ ናቸው፣ በጣም የወረዱ ናቸው፣ በጣም የዘቀጡ ናቸው። አዎ ታሪኩ ያሳዝናል። እንደዚህ የስላሴንና መድኃኔዓለምን እያስቀደሱ ሰው ሁሉ ያቆርባሉ። እዛ በእኔ ቦታውን መግለጽ አልፈልግም፣ ካስፈላጊ ከሆነ ነግራቸዋለሁ። ቤተ ክርስቲያኖች አስቀዳሽ ናቸው። ሚስታቸው ደግሞ ምን የመሰለች ቆንጅዬ ሚስት ብታይ 5 ልጆች ወልዳላቸው ቤታቸው ውስጥ ቁጭ ብላለች። እሷን እንኳን ሪስፔክት አይሰጡም። እስቲ ያስቡ። እንደገና ሌላ ሴትና ልጃገረድ ፍለጋ መዞር ምን የሚሉት ነው? ሃይማኖት ውስጥ ቤት ላይ እግዚአብሔር መፈሪያ እግዚአብሔርንስ የቱ ጋር አለ? ሃይማኖቱ የቱ ጋር አለ? አየሽ አሁን አየሽ፣ ሰው እኮ ማውራት ስለማይፈልግ እንጂ ብዙ ጥቃት የደረሰባቸው ሴቶች አሉ። እኔ አሁን እችን አግኝቼ ለምን መሰል ቢያንስ ሴትና ልጆቻቸውን ፊት ለፊት እንዳያቀርቡ እንዲጠነቀቁ ነው እችን የወጣሁት እንጂ ለሌላ አይደለም። ገብቷል? እኔ ምንም በማላቁጭ ብዬ እያወራሁኝ ራሴን ያገኘሁትኝ ክላስ ውስጥ ነው። ከዛ በኋላ ደግነቱ ቶሎ ከሸፈባቸው ምን እንደሆነ አላውቅም እንጂ ሱሬን እየፈቱ ነው ያገኘኋቸው። አስበው እንግዲህ ይሄ ውርደትና ሞት ነው። ከዛ በኋላ ልጃገረድ ደፍረው ነው የታሰሩት። የታሰረው ሰውዬው ብድ ብዬ እየጠፋው ስንት ጊዜ ከ6 ወር ነው ምናምን በኋላ እነዚህ ሰዎች ጋር ስደውል ወይ አንቺ በቃ ያ ቄስ እኮ ጠየቅሽ ወይ ታሰረ ልጃገረድ ደፍሮ አሉ። በስመ አብ ወልደ መንፈስ ቅዱስ አልኩና ደንግጬ ማለት ነው። የቱ ቄስ ይሄኛ ናዶ ባጠፋም ሳታስወጡ እዚሁ እንድትመክሩኝ እፈልጋለሁ። እኔ ተበድዬ ነው የመጣሁት። የተበደልኩት ከዚህ በፊት በአረብ ሀገር ቤሩት ነበርኩኝና የዛሬ 3 ዓመት አካባቢ ወደ ሀገር ቤት ሄድኩኝ። የጎጃም ልጅ ለሀገር ልጅ ነኝ ማለት ነው። እና አንገቴ ላይ መስቀል አልነበረም ነበር። ንስሓ ትግባ እና አጋጣሚ ቤሩት ላይ ጠፍቼ ስለምሰራ ከብዙ ልጆች ጋር ተቀላቀየ ነው የምሰራ እና ከጌታ ልጆች ጋር ምናምን ከጴንጤዎች ጋር እኔ በሳቱ ኦርቶዶክስ ነበርኩኝ። በአሁኑ እኔ ምንም እምነት የለኝም እና ያ የሆነበት ምክንያት ተበድዬ ነው በቄሶች ማለት ነው። እኔ ብቻ ሳይሆን ቤተሰቦቼ ራሱ ተበድሏል። ገንዘቤ ተበልቷል። ቤተሰቦቼ ከቤተ ክርስቲያን ተገድለው እንዳይጠጡ አቦ ስላሴ ተደርጎ የሁሉ ግፍ ነው የተደረገብኝ እና ያ የሆነው ምንድነው? ከዛሬ 3 ዓመት በፊት ከቤሩት ወደ ክፍለ ሀገር ሲሄድ አንገቴ ላይ መስቀል ስለሌለ መስቀል ትሰር ልጃችሁ ምናምን ይኸው የክፍለ ሀገር ሰው በብዛኛው ውጭ ሀገር ሄድን ምናምን ነገር ስንል ሙስሊም እንደሆነ ምናምን ነው የሚያውቁት እና አንገቴ ላይ መስቀል ስለሌለ በደረስኩበት ሰዓት ሰው ሊጠይቀኝ ምናምን ነገር ሲመጣ ንስሓ አባት አስገቧት፣ ጠበል አስገቧት፣ መስቀል ትሰር ምናምን ነገር ተብሎ ይደረጋል። ከዛ ንስሓ አባት እንዲስ ተደረገ ማለት ነው። ከዛ ንስሓ አባት እንዲስ ሲደረግ ንስሓ አባቱ እቤቱ ጠራኝ ማለት ነው። ቤቱ ትልቅ ነው። ስሙ ታሪኩ ተገኘ ይባላል። የሰፈራችን ሰው ነው ማለት ነው። ታሪኩ ተገኘ ይባላል። አስፈላጊ ከሆነ ፎቶውን አስመጥቼ አጋልጣለሁ ማለት ነው። ይሄን እድል ስላላገኘው ነው እስከዛሬ ማለት ነው የደበኩት ማለት ነው። ኦልሞስት 2 ዓመት ሊሆነው ነው ይሄ ነገር ማለት ነው። ከዛ ቄሱ ብቻ ሳይሆን በቤተ ክርስቲያኑ ያሉ አባላት ቄሱ የበደለኝን ቤተሰብ የደረሰባቸውን ለቄሶች በማህበራችሁ ይሄን ነገር አጋልጣችሁ ገንዘቤንም ስጡ፣ ቤተሰቤንም እኔ ቤተክርስቲያን ገንዘቤንም አጥቼ ቤተሰቦችንም አውርጄ መቼ ነው አላህ ስል የሰማው መቼ ነው እኔ ሙስሊም የሆንኩት ምናምን ነገር ብዬ ስል ከዛ ይሄን ነገር ባፍሽ ያዢ ንስሓ አባትሽ ነው በመጀመሪያ ጸበል ሂጂ አንቺ ጤነኛ አይደለሽም ምናምን ብዬ በቤተ ክርስቲያን ቄሶች ራሱ አግለውኛል። እርም ብዬ መጥቻለሁ። እስካሁን ድረስ ልጃቸው እኮ ሰልማ መታ አገር አዋርዳ ሄደች ተብዬ በቤተሰብ እየተሰደኩ ነው። ቄሱ እንዴት ብርሽን በላሽ ለተባልኩት ነገር ንስሓ ግቢ፣ ኃጢአትሽን ንስሓ ግቢ፣ እዛ ምግብ ምናምን ቀላቅለሻል ምናምን ንስሓ መግባት አለብሽ፣ ተዛ ጸበል መጠመቅ አለብሽ፣ የንስሓ አባት ሊኖርሽ ይገባል፣ ተመለሰሽ ልትሄጂም ስለሆነ የንስሓ አባት በሩቅም ብትሄጂ በሩቅም ቢሆን በስልክ ማውራት አለብሽ ያለ ንስሓ አባት
ከሀገር መውጣት የለብሽም ተባልኩኝና እሺ ብዬ ከዛ ቄሱ የት ይጠሩኛል? ቤታቸው ትልቅ ነው፣ የጸሎት ቤት ተብሎ ለብቻቸው አለ። ስለዚህ ጸበል ምናምን ነገር እንትናሉ ቦርሳሽን አስቀምጪ ጸበል ልንትንልሽ ነው ልደግምልሽ ስለሆነ ምናምን ነገር አለና ቦርሳያን አስቀምጫ ወደ ጸሎት ቤት ገባው ማለት ነው። ከዛ ሲሉ ቆዩና ከዛ ጠበል ረጩኝ፣ መከሩኝ፣ መስቀል አሰሩልኝ ከአንድም ሁለቴ። ከዛ በኋላ ስወጣ ወጣሁኝ፣ ቦርሳያን ይዤ ወደ ቤቴ ወጣሁኝ፣ መስቀል አሰሩልኝ፣ ተመስገን አልኩኝ። ከዛ ቤት ሲሄድ ብሬ የለም፣ ያው በጌታ ምስክር ብሬ የለም። ከዛ ሌላ ቄስ ነበሩ። እሳቸውን በመጀመሪያ እሳቸውን ሂጄ ብሬን እኮ እንደዚህ አድርጌ አጠው አባ እንዴት ነው ምናልባት እኔና እርሶ ወደ ጸሎት ቤት በርን ሰዓት ልጆች ገብተው ይሆን የልጅ ነገር ተሳስተው ይሆን እኔ ደግሞ ተመልሼ ወደ ስደት ሊሄድ ሲሆን ይሄ ደግሞ ያደራ ብር ነው፣ ይሄ ደግሞ የሚሄድበት ብር ነው። ቤተሰቦቼ እንደምታውቋቸው ድሃ ነው የለኝም። ስለዚህ እንደዚህ ጉድ ወልጃለሁ ምናምን ነገር ስለ አራራራራ ብለው ራሳቸውን ይዘው ይሄ ነገር ሰው እንዳይሰማሽ ነገር አሉኝ ማለት ነው። እንዳይሰማሽ ቤቱን አይተሽ የለ ሰው የለም ነበረ ምናምን ነገር አሉኝ። እኔ ከባንክ አውጥቼ አጋጣሚ ጉንደይን የምትባል ከተማ ነበረች እህቴ ጋር አድሬ ጠዋት ከባንክ አውጥቼ ብሩን በቦርሳ ያይዤ ነው ወደ እሳቸው ቤት በዛው ንስሐ ልገባ ቆጠሮ ስለነበረኝ ይሄድኩኝ። ብሩን ወደዛ ወደዚህም አላልኩት 100% እርግጠኛ ነበር ብሬ በኪዝ ይያዙ። አሁን እኔ የገረመኝ እሳቸው ካዱ ሸመጠጡ እምቢያ ያንን ስሞታ ይዤ ሌላ ቄስ ላይ ይህንን በቤተ ክርስቲያን ማህበር ሄዳችሁ ይህንን ነገር ብሬን ታስመልሱልኝ ምዕመናን ሳይሰባ እናንተ እርስ በርሳችሁ እንዲያርጋችሁ እኔ ሀቄ እሳቸው እንኳ አልበለውም ብለው ቢክዱ እናንተ ከራሳችሁ አዋታችሁ እንድትሰጡኝ ካለበለዚያ እዚች ሀገር ድርሻ አልልም ብዬ ስል ሁሉም ሰምቶ ጸጥ ብለውኛል ማለት ነው። ድጋሚ ከዛ በላይ ከዛ አልፎም እኔ አፌን ከፍቼ እንዳልዋራ ቤተሰቦቼ አቦ ስላሴ መድኃኒዓለም ይጠጣሉ፣ ልጃቸው ሰልማ አብዳ አገር ያሳየኝ ብላ ሄደች ተብሎ ቤተሰቦቼ ከቤተ ክርስቲያን እነሱ አልቀሩም፣ ግን ከቤተ ክርስቲያን ተገለውብኛል። ዛሬ ያለሁበት ምክንያት መስቀልም አንገት የለ ንስሐ አባትም የለ እርም ብዬ በአንዱ ቄስ ብቻ ሳይሆን በሁሉም ቄስ ተቀይሜ ጸጥ ብዬ ተቀምጫለሁ። ቄስ ሳይራሱ ያንገሸግሸኛል። እውነት ለመናገር ይቅርታ አድርጉልኝ። ከዚህ ላይ ክርስቲያን መሆንሽ ማረጋገጫ መጠየቅ። ተረጋጋ ወንድሜ፣ ተረጋጋ ባላገሩ ተረጋጋ ወንድሜ፣ ተረጋጉ እናንተ ሰዎች ተረጋጉ። አንዴ ሁላችሁም ታደርጉ። አንዴ ባቢሎንም ይታረቁ። ሁላችሁም ስለ ልጅ ታሪክ አያገባም። ኦርቶዶክስ ለመሆንሽ ላለመሆንሽ አንተ አይደለም የምጠይቀው፣ እኛ ነን የምንጠይቀው። ሰው መጥቶ ችግሩን ሲናገር፣ ሰው መጥቶ የደረሰበትን ሲናገር፣ ለተደፈረ ምስክር፣ ለተጎዳ ምስክር፣ ለተቸገረ ምስክር፣ እሱ ጥያቄ አስፈላጊ ነገር ነው። ግን አሁን አይደለም ጠይቃት ልጅቷ፣ ገባክ? ስለዚህ አዳም ጥኛም ጠይቃት። ጥያቄ አለ፣ መጨረሻ ጥያቄ ካለ ትጠይቃታለህ። በደላቸውን ይዘው እንዳይ ሚውት አድርግ፣ አስወጣለሁ ካስፈለገ። በቃ እንደዚህ አይነት ነገር እኛ ቤት አይሰራም። ይሄ እኛ ቤት ነው። እኛ አራስ ገዞች ነን። ሰው በደሉን ሲናገር ችግሩን ሲናገር የተናገረችው ነገር ምንም አልመሰለህም። ገንዘቧ ማጣቷ፣ ቤተሰቦቿ መገለላቸው፣ እሷ መሰቃየቷ፣ መቸገሯ ምንም አልመሰለህም። ከዛ የመጨረሻው ከባዱ ጥያቄ ኦርቶዶክስ ለመሆንሽ ምን ማረጋገጫለሽ? አንተ ደነዝ፣ አንተ እኮ ማለት ቀሲስ እስጢፋኖስ ደበበ 15 ዓመት ሙሉ በተክሊል አግብቶ ሲያቆርብ በከነስ ሲያገለግል ቡራኬ ሲሰጥ ኖሮ እኮ ደፍሮ የ15 ዓመት ልጅ እኮ ትናንትና የወጣበት ሰውዬ ነው። እሱ ለምን ጠየቀው ሄደ? ኦርቶዶክስ ለመሆኑ ቀንድህን ነበር ቁልቁል መቅበር። እናንተ የኃጢአት ጽዋ ናችሁ። የደፋሪ ደቀ መዛሙርት፣ የሌባ ደቀ መዛሙርት፣ የገዳይ ደቀ መዛሙርት ናችሁ። የተናገረችው ዝም በል አንተ። ዳታ ደዚህ ጨርቃም ስብስብ ዳታ ጨርቃሞች እንዴት እንደምታስጠሉ የምትቀመጡ ሰዎች ተርፋችሁ ተቀመጡ። ስርዓት የጨርቃም ስብስብ፣ የተጎዱ ሴቶች፣ የተጠቁ ሴቶች፣ የተደፈሩ ሴቶች፣ የተቸገሩ ሴቶች ችግራችሁ ነው። ሽብርሽን በየቡና ቤት ይህ በየመንገዱ መንከባለል የለመድሽ የቁም ሬሳ ውጭ ከዚህ ክፍት። አመሰግናለሁ ስለ ስድቤን ስላዳመጣችሁ። ሀናዬ ምን ያህል ገንዘብ ነው የተወሰደብሽ? የዛሬ 3 ዓመት ነው የተወሰደብኝ። አንቺ ወይ እየሰማሽ ነው? ሀና አቤት። አይሰማም? እያወራች ነው። አልተመጣም መሰለኝ።
ሲመችሽ እያወራሽ ነው። አይሰማሽም? ትናገሪያለሽ። አይሰማሽም? ኦፓል ቤተሰቦችሽ እንግዲህ ከቤተክርስቲያን እስኪገለሉ ድረስ የደረሰብሽን ነገር ትናገሪያለሽ። ሰው ችግሩን ሲናገር ሰው የደረሰ አይሰማም። እያወራሁኝ እኮ ነው። ቀጥ ያህል አንቺ ድምፅ ይሰማል። እየሰማሽ ነው። ኦኬ ላውራ። እሺ የተወሰደብኝ 45,000 ቀጥታ ከባንክ እንዳወጣሁት፣ እንደውም ብር አይሰጥም ሲሆን እዛ አካባቢ ትንሽ ብር እጥረት አለ ባንክ ላይ እና በእህቴም በእኔም አድርጌ አውጥቼ 45,000 ብር ይዤ ያንን ብር ይዤ ነው የሄድኩት ማለት ነው። አንድ ሳትቀር ብሯ ብቻ ነው ወርቅ ምናምንም ነበረ፣ ብሯን ብቻ ነው የተወሰደብኝ እና እሱ ብቻ ሳይሆን እኔ የገረመኝ ልክ አሁን ገብተው እንደተሳደቡት ልጆች እኔ ኦርቶዶክስም አይደለውም የምንም እምነት ተከታይ አይደለውም በአሁኑ ሰዓት ብያለሁ። ሁለተኛ እኔ የሰው ስም በማጥፋት እግዚአብሔርን ስም በመጥራት አይደለም የቄሶችን ወይ ደግሞ ኦርቶዶክስን መቃወም የምችለው። የሚገርመው ያሳዘነኝ ነገር ለጓደኞች እንኳን ስነግራቸው ጓደኞች የራሱ ልክ እዚህ ቪዲዮ ገብተው እንደተቃወሙኝ እነሱም ተቃውመውኛል። ከዛ በኋላ ማንም ሰሚ እንደሌለኝ ምን ያክል ቄሶች ኃጢአት እንኳን የፈለገ ነገር ቢሰሩ ምዕመናኑ ምን ያክል ለቄሶች ቦታ እንደሰጧቸው በቃ ማንም ሰሚ አጣው ማለት ነው። ከቤተሰቦች ውጭ ማንም ቄሱ አጡ እና ሰሚ አጣው። ያ ለቄሶች ተናግሬ ለአንድም ለሁለትም ቄሶች ተናግሬ በህብረት ይህን ነገር እንድታውልኝ ምዕመናን ሳይሰማ እንድታውልኝ ገንዘቤ እንዲመለስልኝ አልፎ ተርፎ ቤተሰቦቼ ለምንድን ነው እኔ መቼ ነው አላህ ወላ ስል ታፌ እንኳ የተሰማው ብዬ ያንን ነገር እንድትፈቱልኝ ቤተሰቦች። በክፍለ ሀገር ደግሞ በጣም ወሬ ይገናል ማለት ነው። በተለይ እኔ ወዳለሁበት ወደ ጎጃም ጭራሽ የሚባል ጎጃም ሆኖ ለምሳሌ ወደ ሞጣ ምናምን ሙስሊሞች አሉ ማለት ነው። እኛ ደግሞ ያለነው ወደ ክፍለ ሀገር ነው። ይህ ጴንጤ የሚባለው ሙስሊም የሚባለው ዝርያ እንኳ የለም ማለት ነው። እና አንዳንዴ ጌታ እላለሁ አብሬ ቤሩት ላይ ከብዙ ልጆች ጋር አብሬ ቆይቼ ስለነበረ ጌታ በቃ ጌታ ምናምን ነገር እላለሁ ኢየሱስን ምናምን ነገር ስል ማለት ነው ከሃዲ ናት ብለዋሉኝ ማለት ነው። እና ምንድነው የታዘብኩት? ኢየሱስን ማለት ከሃዲ ያስብላል ወይ ጌታን ማለት ከሃዲ ወደ ነፍስ አባቷ ጠጋ ብላ ታማክራቸዋለች። የደረሰባትን እንዴት እንደሆነ ወሊድ እርግዝና እንደሌለ ምናምን ነገረቻቸው። ይሄ ችግር የለብሽም መፍትሄው እኔ ጋር አለ፣ ልጄ መፍራት የለብሽም አሉ። ልጅቷ አገር ሰላም ነው ብላ ነገሩን ተቀብላ በቃ መፍትሄ እንሰጥሻለሁ ስለተባለች እርሱ ጋር ትሄዳለች። ቀን ቀጠሮ ሰጥተዋት ሰው ቤት ውስጥ የማይኖሩበትን ቀን አድርገው ቤት ውስጥ ብቻቸው በሚቀሩበት ሰዓት ቤት ውስጥ ትጠራለች። ከዛ የሆነ እጣን ነገር ሰጥተው መታጠን አለብሽ አሏትና መጀመሪያ ላይ፣ ከዛ መጨረሻ ላይ ምን አሏት? ልብስሽን አውልቀሽ መታጠን አለብሽ፣ ነጠላን ነው መልበስ ያለብሽ አሏት። በጣም ነው የሚደብረው የመጨረሻው። ከዛ በኋላ ልጅቷ በጣም ነው ከባድ ውሳኔ ነው የወሰነችው። አሁን ልጅቷ እምነት የላትም፣ ሃይማኖት የሚባል ነገር ምንም አትከተልም፣ ተናዳ ማለት ነው። እና ነጠላዋን ለብሳ ባለችበት ሰዓት እያሻሹ ማለት ነው በመስቀል ጡቶቿን ሲያሻሹ ምናምን እንደዛ ዝም አልኩ አለች። ያው መድኃኒት እንደሆነ ያገዘኝ እንደሆነ ብላ መጨረሻ ላይ ከላይ ስለነበረ ሲነካኩ የነበረው መጨረሻ ላይ ደግሞ ወደ ዋና ከተማ ወረዱ አለች፣ ወደ እንትኗ። ከዛ ምን ያደርጋሉ ብዬ እንትን ስል ከላይም አይደለም ከውስጥ በመስቀሉ ነኩት አለች። በመስቀሉ ነው እኮ የምላችሁ በእውነት በመስቀሉ ጫፍ ነካኩትና እኔ ደነገጥኩ አለች። ለምንድን ነው በዚህ ልክ መስቀልን የሚያዋርዱት ብዬ ገፍትሬያቸው ከቤት ወጣው እና ሩጪ እናቴ ጋር ሄጄ እናቴን ነገርኳት አለች። እናቴ መናገር የለብሽም፣ አባቴንም ነገርኩት መናገር የለብሽም ዝም በይ ተባልኩ አለች። ማንንም ሰው የሚቀበለኝ የለም እና ይሄ ነገር ምን ማድረግ አለብኝ ብዬ ጓደኞቼን ሳማክር እነሱም ልክ እንደነሱ ናቸው፣ መናገር የለብሽም አሉ አለች። የምሬን እኮ ነው። ከዛ በኋላ ፊት ለፊታቸው ሄድኩና አገኘኋቸውና መስቀሉን በጥሼ ጣልኩት። አያቁኝም፣ አላቃቸውም። የፈጠረኝ አምላክ ይጠብቀኝ ብዬ ከኢትዮጵያ ወጣው። ከኢትዮጵያ ከወጣው በኋላ ያለምንም መድኃኒት